ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በዛሬ ዘጠነኛ ቪዲዮአችን ደግሞ የምዕራፍ ሁለት ዘጠነኛ ቪዲዮ ላይ ደርሰናል። ኬሚስትሪ አዝ ኤክስፔሪሜንታል ሳይንስ የሚል አብረን የምንመለከት ይሆናል። በስምንተኛ ቪዲዮአችን ስለ ሳይንቲፊክ ኖቴሽን እና ዴሲማል ፕሌስስ እናይ ነበር። ሳይንቲፊክ ኖቴሽን the short the way of writing very large number or very small number in short form በጣም ትልቅ ወይም ደግሞ ትንሽ ቁጥርን አሳጥረን የምንጽፍበት መንገድ ሳይንቲፊክ ኖቴሽን ይባላል ብለን ስናይ ነበር። or simply that when we write decimal placeን shift እናደርጋለን ማለት ነው። from left to right or from right to left ወይ ከግራ ወደ ቀኝ ወይ ከቀኝ ወደ ግራ ሺፍት የምናደርግበት መንገድ አለ ብለን ስናይ ነበር። እና ነምበር ደግሞ ካን ቢ ክላሲፋይድ ኢንቱ ቱ አይደል ያለው ስታንዳርድ ፎርም እና ሳይንቲፊክ ፎርም አለው። ስታንዳርድ ፎርም ማለት በቴን ፓወር ኦፍ ደግሞ በኤክስፖኔንት ያልተጻፈ፣ ሳይንቲፊክ ኖቴሽን ሲባል ደግሞ በቁጥር ደግሞ ከዲጂት ዴሲማል ፖይንት በፊት በአንድ ቁጥር እና በቴን ፓወር ኦፍ ኤን ወይም ደግሞ በኤክስፖኔንት የሚጻፍ ከሆነ ሳይንቲፊክ ኖቴሽን ይባላል ብለን ኤግዛምፕል ስናነሳ ነበር። ዛሬ ቀጥታ ስለ ኬሚስትሪ አዝ ኤክስፔሪሜንታል ሳይንስ የሚለውን ፖይንት ላይ ዲስከስ እናደርጋለን። ኬሚስትሪ አዝ experimental science. So from the beginning definition of chemistry ራሱ ምንድነው የሚለው ስለ ማተር ስቴዲ ያደርጋል አይደል? ስለዚህ ስለ ማተር or science of matter ስንል እነሱን ስቴዲየም ደግሞ እሱን ሲያጠና በኤክስፔሪሜንታል ነው ማለት ነው። because chemistry is largely on an experimental science ነው። እያንዳንዱ ነገር በትግበራ እና በሙከራ የሚያረጋግጥ ሳይንስ ነው ማለት ነው። ኬሚስትሪ ጀስቲፋይ የሚያደርገው ወይም ደግሞ የሚያረጋግጠው እያንዳንዱን አዳዲስ ነገሮች ዳታዎችን ኬሚካል ኤኒ ኒው ቲንግ ፕሩቭም ሆነ ዲስፕሩቭ የሚደረገው በኤክስፔሪመንት ነው ማለት ነው። በሙከራ እና በትግበራ ነው። በኬሚስትሪ ላብ ውስጥ በሚካሄደው በኤክስፔሪመንት በትግበራ በሙከራ ላይ የተመሰረተ ሳይንስ ነው። this why we say chemistry is largely an experimental science ያለው ይሄ ነው ማለት ነው። and a great deal of knowledge comes from laboratory research ነው። ከላቦራቶሪ ምርምር የሚገኙ በጣም ብዙ እውቀት ይዞ የሚመጡ በኬሚስትሪ ውስጥ የሚገኙ በጣም ብዙ ሳይንሶች አሉ፣ አዳዲስ ግኝቶች አሉ ማለት ነው። ስለዚህ እያንዳንዱ አዳዲስ እውቀት አዳዲስ ነገር ይዘው የሚመጡት በኬሚስትሪ ላብ ውስጥ በሚደረገው ምርምር ነው ማለት ነው። in addition today's chemists may use computer to study microscopic structure and chemical property of substance አንዳንድ በአይናችን እንድናያቸው ማንችል ወይም ደግሞ ኬሚካል ፕሮፐርቲ የማተሮችን ኬሚካላዊ ባህሪ ኤሌክትሮኒክ ዲቫይስ በሆነ ማጥናት እንችላለን። ማለት ከላብ ውጪ ማለት ነው። ከላብ ውጪ በጣም በተራቀቀ ዓለም ውስጥ ስላለን እያንዳንዱ ነገር በጣም ሳይንሳዊ በሆነ መንገድ በኤሌክትሮኒክ ዲቫይስ ማጥናት ይቻላል ማለት ነው። ስፔሻሊ እነሱ ደግሞ ምንድን ናቸው? ማይክሮስኮፒክ ስትራክቸር፣ ይሄ በአይን ሊታዩ የማይችሉ ስትራክቸሮች፣ ኢቨን ኬሚካል ፕሮፐርቲዎቹን የተለያዩ ኢኩፕመንት መሳሪያዎችን በመጠቀም እነሱን አናላይዝ ማድረግ እንችላለን ማለት ነው። ምን እንደያዙ መተንተን እንችላለን፣ አይደንቲፋይ ማድረግ እንችላለን ማለት ነው። እሱ ብቻ አይደለም። አንዳንድ ቶክሲክ የሆኑ ነገሮችን ማለት መርዛማ የሆኑ ነገሮችን ምናቸውን በውስጣቸው ያለውን ይዘታቸው ለማወቅም መሳሪያም ደግሞ ይሄ ኤሌክትሮኒክ ዲቫይስን እንጠቀማለን ነው። ኢቨን ይሄ ብቻ ሳይሆን many frontiers in biology and medicine are currently being exposed to the level of atoms and molecules, the structural unit on which the study of chemistry is based. Even ባዮሎጂም ሆነ ሜዲሲን ቤዚካሊ የኬሚስትሪ እውቀት ይጠቀማሉ ነው። ምክንያቱም ነገሮችን በአተም ሌቭል ኦር በሞሊኪውል ሌቭል
ዝቅ ብሎ ማጥናት የሚገባቸው እነሱን ለማጥናት ደግሞ የግድ የኬሚስትሪ እውቀት ያስፈልጋቸዋል ነው። ለዚህ ነው ከዚህ በፊትም ኬሚስትሪ ሴንትራል ሳይንስ ያለው ማለት ነው። So chemists or chemists participate in the development of new drugs and agricultural research. አዳዲስ መድኃኒቶችን የአግሪካልቸሩን ደግሞ የእርሻ ኬሚካል ምርምርን እሱ ውስጥም ኬሚስትሪ በዋናነት ይሳተፋል ነው። ምክንያቱም ይሄ ምርምር ሪሰርች የሚካሄደው ኬሚካል ላይ ስለሆነ እነዚህ ኬሚካሎች ደግሞ በዋናነት ኬሚስትሪን ስለሚመለከቱ አዳዲስ ይሄ ድራግ ነው ሜዲኬሽን የሚባሉት የተለያዩ መድኃኒቶችን ለማምረት እና ኢቨን በአግሪካልቸር ውስጥ የተለያየ ምርምር በመስራት ውስጥ ኬሚስትሪ በዋናነት ይሳተፋል ነው። What's more, they are seeking solution to the problem of environmental, ለምሳሌ environmental pollution አይደል የአካባቢ ብክለት along with replacement of for energy አሁን ኢነርጂ ሶርሶችን የጠፉትን የመተካቱም ውስጥ ይሳተፋል። የተለያዩ ኢንዱስትሪ አሁን whatever the industry there is application of chemistry የትኛውም ኢንዱስትሪ ውስጥ የአፕሊኬሽን የኬሚስትሪ አፕሊኬሽን አለ። whatever their product they have base in chemistry የፈለጉ ሁሉም አይነት ማለት ሁሉም አይነት ፕሮዳክት ቢመረትም የኬሚስትሪ እውቀት ያስፈልጋቸዋል ነው። ይሄ ማለት ዲስ ኤክስፔሪሜንታል ሳይንስ ነው እያለ ነው ማለት ነው። ኦኬ ሶ ኬሚስትሪ ኢዝ አን ኤቪደንስ ቤስድ ነው ማለት ነው። በማስረጃ ነው። ኬሚስትሪ ስለ አንድ ነገር ሲያወራ ኦር አናላይዝ ሲያደርግ አይደንቲፋይ ሲያደርግ ስቴዲ ሲያደርግ with ኤቪደንስ ነው። ማስረጃ በማቅረብ በማስረጃ ነው የተነተነው ነገሮችን አይደንቲፋይ የሚለየው ማለት ነው። so it is an experimental science basically based on the evidence all chemical statements are based on experiment። ስለዚህ እያንዳንዱ ኬሚካሎች እኮ አይደንቲፋይ የሚደረጉት ይሄ ኬሚካል ለዚህ ይጠቀማል፣ ይሄ ኬሚካል ለዚህ ይጠቀማል። በጣም ብዙ ኬሚካሎች አሉ እንደምታውቁት ዓለማችን ላይ እያንዳንዱ ኬሚካልን የሚለይ ባህሪያቸውን አይደንቲፋይ የሚያደርግ እኮ ኬሚስትሪ ነው ማለት ነው። እና ቤሲክሊ እነዚህ ደግሞ በኤክስፔሪመንት ነው በትግበራ ኬሚስትሪ ላብ ውስጥ በሚደረገው ትግበራ የሚለዩ ናቸው ማለት ነው። እነዚህ ሁሉም ኬሚካሎች ደግሞ so chemistry is a part of the body of the modern science so ስለ ዘመናዊ ሳይንስ እናወራ ኬሚስትሪ plays a great role በጣም ትልቅ ሚና ይጫወታል ማለት ነው ኬሚስትሪ በዘመናዊ ሳይንስ ውስጥ even in biology እና geology ያለ ኬሚስትሪ አንድ ነገር ማጥናት አይችሉም right biology and geology must cannot be studied without a thorough understanding so ማለት actually is detailed understanding ማለት ነው this word thorough which means detail ማለት ነው understanding of chemical phenomena ስለ አንድ ኬሚካላዊ የሚከሰት የኬሚካል ባህሪ ለማጥናት አይደለም ጂኦሎጂ ስለ መሬት ነው የሚያጠናው መሬት ውስጥ የሚከሰቱ ኬሚካላዊ ሪአክሽኖችም አሉ አይደለም የሮክ ፎርሜሽን ሮክ ደግሞ የተለያዩ ሚነራሎች አሉ የተለያዩ ጨዎች አሉ አይደል እነሱን የሚያጠና ማን ነው በላብ ውስጥ ነው በአንድ ሮክ ውስጥ የሚገኝ ሚነራልን የሚለየው ኬሚስትሪ ላብ ውስጥ ገብቶ ኤክስፔሪመንትም ደግሞ ትግበራ በማካሄድ ነው ኢቨን ባዮሎጂ አይደለም ሶ ኬሚስትሪን ባዮሎጂ እና ጂኦሎጂ ያለ ኬሚስትሪ ዲፔንደንትሊ ማለት ነው ራሳቸውን ችሎ ማጥናት አይችሉም ነው which makes chemistry is central science ስለዚህ አሁን ኤክስፔሪመንት ማለት አሁን ኤክስፔሪመንት እናካሄዳለን ማለት አዲስ ነገር ነው አይደል አዲስ ነገር ግኝት ነው ደግሞ ያን ነገር ባህሪ ማወቅ ስለሆነ ይሄ ኤክስፔሪሜንታል ኤቪደንስ ፕሮቫይድ ለማድረግ ወይም ደግሞ አንድ ነገር ስተዲ ለማድረግ የራሱ የሆነ ስቴፕ አለው there is a scientific process or scientific steps of studying something with all detailed information ስለ አንድ ነገር ትክክለኛ ኢንፎርሜሽን ይዞ ለማጥናት ስቴፖች ይኖሩታል ነው so actually this scientific process ምን እንላለን በሳይንስ ዓለም ውስጥ ስለ አንድ ነገር በዲቴይል ማጥናት አይደንቲፋይ ማድረግ ቬሪፋይ ማድረግ ኢንቨስቲጌት ማድረግ አይደለም መመርመር መለየት እያንዳንዱ በነገር ውስጥ ያለውን ማወቅ ሳይንሳዊ መንገድ ይፈልጋል ነው this scientific ways or method እሱ ምን እንላለን scientific method እንላለን ማለት ስለዚህ experimental science this experimental science based or it must pass through
ኦር ቤስድ ኦን ሳይንቲፊክ ሜተድ ነው ማለት ነው። ቤስድ ኦን ሳይንቲፊክ ሜተድ ሳይንሳዊ ዘዴ ላይ የተመሰረተ ነው። ዳት ሚንስ አንድ ነገር ላይ እሱን ለማወቅ ማተርን ለማወቅ ኤክስፔሪመንት ወይም ደግሞ ትግበራ በምናካሄድበት ጊዜ we have to just pass through scientific steps, scientific methods steps በሳይንሳዊ ዘዴዎች መንገድ ማለፍ አለብን ማለት ነው። በሳይንሳዊ መንገድ ማለፍ አለብን። ስለዚህ ወደ ሳይንሳዊ መንገዶች ከማለፋችን በፊት ምንድነው ሳይንቲፊክ ሜተድ? ዋት ኢዝ ሳይንቲፊክ ሜተድ የሚለውን እናያለን። ዋት ኢዝ ሳይንቲፊክ ሜተድ? ዋት ኢዝ ሳይንቲፊክ ሜተድ? ሳይንቲፊክ ሜተድ ምንድን ነው? ሳይንቲፊክ ሜተድ ሉክ አት ዲስ ከኔ ጋር ነው። Scientific method is process with the help of which a scientist or a person that helps the scientist to investigate ኢንቨስቲጌት ለማለት መመርመር ማለት ነው። ምርመራ ኢንቨስቲጌት ማለት መመርመር ኦር ሪሰርች ማካሄድ ማለት ነው። ቱ ኢንቨስቲጌት ኖት ኦንሊ ዲስ ዋን ቬሪፋይ ማረጋገጥ ቬሪፋይ ኢንቨስቲጌት መመርመር ምርመራ ማካሄድ ነው። ኢዝ አክት ኦፍ ሪሰርች ነው። ቬሪፋይ ማረጋገጥ ነው። Not only this is construct አዲስ ነገር ማድረግ ነው፣ መገንባት ነው። just coming with the new things or new idea of about any phenomena ስለ አንድ ፌኖሚና or ስለ አንድ ክስተት ምን በሆነ መንገድ ነው ባይዘው እነዚህ ኢንቨስቲጌት ምንመረምረው ምናረጋግጠው አዲስ ነገርን ኮንስትራክቱም ነው የምንገነባው። based on what? based on or it must be an accurate እውነተኛ መሆን አለበት or ትክክለኛ መሆን አለበት and አስተማማኝ መሆን አለበት reliable version and reliable መሆን አለበት። ሪሌብል ማለት አስተማማኝ መሆን አለበት። ትክክለኛና አስተማማኝ በሆነ መንገድ ስለ አንድ ነገር ማድረግ በሳይንሳዊ መንገድ ማለት ነው። በሳይንስ በስታንዳርድ በሆነ መንገድ so it is systematic ነው ማለት ነው። the systematic process of investigating, verifying, constructing or studying or getting knowledge about a phenomena in the real world በአንድ በዚህ በዓለም ላይ የሚገኘው የትኛውንም ነገር ሳይንሳዊ በሆነ መንገድ ምን በማድረግ በማጥናት ስቴዲ በማድረግ በመመርመር በማረጋገጥ እና አዳዲስ ነገሮችን በመገንባት ነገሮችን ማድረግ ነው ማወቅ። so it provides ይሄ ሳይንቲፊክ መንገድ it provides ትክክለኛ የሆነ ኢንፎርሜሽን ምን ያደርጋል ማለት ነው true or fact knowledge provide ያደርጋል ማለት ነው። so it just is a systematic ነው ተማሪዎች it is a systematic ነው process of investigating, verifying, constructing or studying about any phenomena ስለ የትኛውም ክስተት ማጥናት ነው። ስለ የትኛውም ክስተት መመርመር፣ ስለ የትኛውም ክስተት ማረጋገጥ ነው፣ ቬሪፋይ ማለት ነው። አዳዲስ ነገሮችን መገንባት ነው። እነዚህ ነገሮች ደግሞ ምን በሆኑ መንገድ ነው? ትክክል በሆኑ አኪዩሬት በሆኑ ሪሌብል አስተማማኝ በሆኑ መንገድ ማጥናትና at the end just we come with or providing with a fact
ኦር ኖውሌጅ አስተማማኝ የሆነ እውነት ወይም ደግሞ እውቀትን ምን ማድረግ ነው ማለት ነው? ፕሮቫይድ ማድረግ ነው ማለት ነው። አንድ ነገር ላይ ጥናት ይካሄድበታል። ያ ጥናት የራሱ ስቴፕ አለው። ከዛ ስቴፕ ውስጥ ካለፈ ከተረጋገጠ በኋላ በተለያዩ መንገዶች ከተረጋገጠ በኋላ እውነቱ ምን ይሆናል ማለት ነው? ለህዝቡ ይፋ ይሆናል ማለት ነው። ስለዚህ ስለ አንድ ነገር እውነት ወይም ደግሞ ኖሌጁን ትክክለኛው እውቀት ለማግኘት ሳይንሳዊ መንገድ ያስፈልገናል። ስለዚህ ሳይንሳዊ መንገድ ስለ አንድ ነገር ትክክልና አስተማማኝ በሆነ መንገድ እውቀቱን እንድናገኝ ወይም ደግሞ እውነቱን ለማወቅ እነዚህ ምን ማድረግ ማለት ነው? ኢንቨስቲጌት ማድረግ አለበት፣ መመርመር፣ ቬሪፋይ ማድረግ አለበት፣ ማረጋገጥ፣ ኮንስትራክት ማድረግ አለበት። ስለ አንድ አዲስ ነገር መገንባትና ማጥናት አለበት ነው። ዲስ ዋይ ዊ ሴይ is to investigate, verify, construct an accurate and reliable version of any natural phenomena. ስለ የትኛውም ተፈጥሮ ክስተት ማጥናት ነው። በእነዚህ ስቴፖች ማጥናት። ኦኬ ሶ ስለ እነዚህ ስቴፖች ደግሞ የሚያጠናው የራሱ ስቴፕ አለው። there are important steps that help us to investigate, verify, construct or study። ስለነዚህ ስለ የትኛውም ክስተት ምንድነው ኢንቨስቲጌት ለመመርመር ኦር ቬሪፋይ ለማረጋገጥ ኦር ለመገንባት ኦር ለማጥናት የራሱ የሆነ ስቴፕ አለው። so what are these steps? so scientific method steps ይባላሉ። ምንድን ናቸው? the aim of all scientific methods is the same። ሁሉም ሳይንሳዊ ዘዴዎች ኤማቸው እዚህ ነው። that means to analyze and the observation made at the beginning but there are various አሁን የሚታየውን ስለ ክስተት ስለ የትኛውም ተፈጥሯዊ ክስተት or any natural phenomena መጀመሪያ እናያለን። just we take a look at our environment, we may see different things። በጣም አዳዲስ ነገሮች እናያለን። ትላንትና የነው ዛሬ ደግሞ ላናይ እንችላለን። so by observing ስንመለከተው አዳዲስ ነገሮችን እናያለን። ስለዚህ እነዚህ አዳዲስ ነገሮች እንዴት ተፈጠሩ፣ ምንድናቸው የሚለውን በማየት በመመልከት ነው፣ ኦብዘርቭ በማድረግ ነው የሚጀምረው ማለት ነው። ሶ እነሱን ኦብዘርቭ ያደረግነውን ምን ለማድረግ ነው? አናላይዝ ለማድረግ ነው፣ መተንተን ነው። ኬሳቸውን መሰረታቸው እያንዳንዱ ለምን አዲስ ነገር ተፈጠረ፣ ለወደፊትስ ምን ሊሆን ነው፣ መሰረቱ ምንድን ነው፣ ከየት መጣ፣ that means ዲቴይል የሆነ ኢንፎርሜሽን ፕሮቫይድ ለማድረግ ነው። አናላይዝ መተንተን ነው። ስለምን ስላየነው ነገር በዓለም ላይ በአካባቢያችን ላይ የሚገኘው ነገር እናያለን። የትኛው ተፈጥሯዊ ክስተት እናያለን። ያ ክስተቱን ለምን እንደተከሰተ ለወደፊት ምን እንደሚሆን መተንተን አናላይዝ ማድረግ ነው። from observation made at the beginning መጀመሪያ actually ኦብዘርቭ እናደርጋለን። but there are እነዚህ ግን by the way ለመተንተን በጣም የተለያዩ ስቴፖች የተለያዩ ፕሮሰሶች ውስጥ እናልፋለን፣ የተለያዩ ሂደቶች ውስጥ እናልፋለን። whatever the steps or the various steps ዋናው ምን ማድረግ ነው? አናላይዝ ማድረግ ነው መተንተን መቻል ነው። okay so as per the requirement of the any given observation that means ያየነው ምን ይፈልጋል፣ ምን የታየው ነገር ወይ የተመለከትነው ነገር ምን አይነት ስቴፕ ይፈልጋል፣ በምን አይነት ስቴፕ ትክክለኛ ወይም ደግሞ እውነተኛ ኢንፎርሜሽን ፕሮቫይድ ማድረግ እንችላለን በሚለው ሀሳብ መሰረት በማድረግ የተለያዩ ስቴፖች አሉት ነው። whatever the steps scientific method help us to analyze። እሺ አናላይዝ ለማድረግ ነው። ኦብዘርቭ የታየው ነገር ምን ለማድረግ ነው? አናላይዝ ለማድረግ ነው ሳይንቲፊክ ሜተድ። ኦኬ ሶ what are these steps? ስቴፖቹ እነዚህ ናቸው። ኦፍ ኮርስ ቤዚካሊ 7 ስቴፖች አሉት። ኦብዘርቬሽን ኤንድ ፎርሙሌሽን ኦፍ ዘ ኩዌስችን፣ 2 ዳታ ኮሌክሽን ኤንድ ሃይፖቴሲስ፣ 4 then testing hypothesis፣ 5 analysis and conclusion፣ 7 ናቸው። ቤዚካሊ 7 ናቸው። አክቹዋሊ 7 ናቸው ስንል እነዚህ ዋና ዋናዎቹ ናቸው እንጂ ቤዝድ ኦን ኤኒ ፊዚካል ፌኖሜና ማለት ክስተቱ በጣም ሰፊ የሆነ ስቴፖች መሀል ላይ ሊኖሩት ይችላል ነው። ነገር ግን እነዚህ በጣም ዋና ዋና ስቴፖች ናቸው ለማለት ነው እንጂ 7 ስቴፖች ብቻ ናቸው ማለት አይደለም። በሳይንቲፊክ ሜተድ ውስጥ እነዚህ ዋና ዋና ናቸው ነው። ግን between the observation and the analysis
ከኦብዘርቬሽን እና ከምልከታና ከትንተና በምልከታና በትንተና መካከል በጣም ብዙ ስቴፖች ወይም ደግሞ በጣም ብዙ ዘዴዎችን መጠቀም እንችላለን። ነገር ግን እነዚህ ግን ዋና ዋና ናቸው ነው። እነዚህን አንድ በአንድ እናያቸዋለን ተማሪዎች። ኦብዘርቬሽን ምንድነው? መመልከት ነው ማለት ክስተቱን እንመለከታለን፣ እናየዋለን። ከዛ ካየን በኋላ ጥያቄ ይፈጥርብናል አይደል? it creates or some kind of question will come to our mind። ከዛ why እንላለን ማለት ነው። why we observe, then we may say new things, then why የሚለው ለምን የሚለው ሐሳብ አእምሯችን ውስጥ ይመጣል። why የሚለውን አያችሁ question መጣ ማለት ነው። observation ካለ when we observe something we can say or we gonna say why ለምን ይሄ ለምን ከየት መጣ፣ ለምን እንደሆነ፣ ለወደፊትስ ምን ሊሆን ነው፣ ምክንያቱም ምንድነው፣ መንስኤው ምንድነው የሚለው ጥያቄ ምንድነው ፎርሙሌት ማድረግ ነው። ጥያቄን ፎርሙሌት እናደርጋለን፣ ጥያቄን እንጽፋለን ማለት ነው። ሁለተኛ ደግሞ ስላየነው ነገር ምን ዳታ እንሰበስባለን። ዳታ ኮሌክሽን ነው። we collect data for what we observed። ላየነው ነገር ምክንያቱም ኦር ኢፌክቱን ተጽዕኖውን ለማወቅ ኦር ምክንያቱን ኦር ኮዙን ለማወቅ ኦር ለወደፊት ምን እንደሚሆን ለማወቅ ምን እናደርጋለን? ዳታ ለምን እንደሆነ ለወደፊት ምን ሊሆን የሚለውን ዳታ እንሰበስባለን ተማሪዎች። ዳታ ከሰበሰበን በኋላ ከዳታው ላይ ቤዝድ ኦን ዳታ ደግሞ ምን እናደርጋለን ተማሪ? ሃይፖቴሲስን ወይም ደግሞ መላምት እናስቀምጣለን። we just from the collected data ይሄ ነገር እኮ ይሄ ስለሆነ ነው፣ ይሄ ነገር ለዚህ ስለሆነ ነው፣ ይሄ ነገር ለዚህ ስለሆነ ብለን መላምት እናስቀምጣለን ማለት ነው። ላየነው ነገር ምክንያት ሊሆን የሚችለው ተጽዕኖ ሊሆን የሚችለው ፖይንቶችን እንዘረዝራለን ማለት ነው። that is called hypothesis እንላለን። hypothesis ማለት መላምት ማለት ነው። or it's a kind of prediction ነው by the way። hypothesis ማለት prediction ነው። just is a prediction for the outcome of the experiment ማለት አሁን ጥናት ጀመረ ማለት ሳይንሳዊ ዘዴዎችን እንከተላለን ማለት ነው። that means we have to conduct ትግበራ ማካሄድ ያለብን ማለት ነው። ሙከራ ማካሄድ ያለብን ኤክስፐሪመንት። so in after the experiment what would be our result? what will be ምንድነው ሪዛልታችን ምን ሊሆን ነው የሚለውን አየነው፣ ኦብዘርቭ አደረግነው። ከዛ ጥያቄ ፈጠረብን። ጥያቄ ለተፈጠረብን ምክንያቶችን ተጽዕኖዎቹን ምክንያቶቹን እንዘረዝራለን ማለት ነው። ስለዚህ ጥያቄው ተጽዕኖዎቹን በምንዘረዝርበት ጊዜ በዚህ ምክንያት ነው ይሄ ነገር የሆነው ብለን መላምት እናስቀምጣለን። that is called hypothesis ይባላል። hypothesis ማለት ኤክስፐሪመንቱ ከተሰራ በኋላ ከመሰራቱ በፊት ሊሆን ይችላል ብለን መላምት ማስቀመጥ ነው። ላየነው ነገር መላምት ማስቀመጥ ነው ማለት ነው። ከዛ ያስቀመጥነው መላምት ማድረግ ነው። ያስቀመጥነው ነገር ላይ ሙከራ ማካሄድ ቴስቲንግ ሃይፖቴሲስ ማለት የመላምት ሙከራ ማለት ነው። መላምቱን ወይም ደግሞ ይሆናል ብለን የገመትነው ፕሪዲክት ያደረግነውን ትክክል መሆኑና ትክክል አለመሆኑን we have to conduct አይደለም። አሁን እነዚህን ምን ማድረግ አለብን? በተለያዩ መንገዶች ኦር ዘዴዎች ሙከራ ማካሄድ አለብን ማለት ነው። ከዛ ከሙከራው ላይ ደግሞ ምን እናደርጋለን? እንተነትናለን፣ አናላይዝ እናደርጋለን። ስለዚህ አናላይዝ ውስጥ ምንድነው አይደንቲፋይ የምናደርገው ተማሪዎች? አንደኛ ያስቀመጥነው መላምቱ ትክክል ነው ወይስ ትክክል አይደለም የሚለውን ምን እናደርጋለን? እናረጋግጣለን ነው። ትክክል ከሆነ ወይም ትክክል ከሆነ ደግሞ just we gonna use ሌላ መንገዶች ወይም ደግሞ ሌላ ዘዴዎችን እንጠቀማለን ነው። ስለዚህ መላምቱ ምንድነው? የሃይፖቴሲሳችን ደግሞ ነው ትንተናው አናሊሲሱ ያስቀመጥነው ሃይፖቴሲስ ወር ደግሞ መላምት ትክክልና ትክክል አለመሆኑን ይነግረናል ማለት ነው። ምን መሰረት አድርጎ የተሰበሰበውን ዳታ መሰረት አድርገው የኛ ይሆናል ብለን ያስቀመጥነውን መላምት ወይም ደግሞ ሃይፖቴሲስን ያረጋግጥልናል ወይም ደግሞ ያፈርሰዋል ነው። ይህን እስቲ አንድ በአንድ እንየው። the four main steps of such process in studying chemistry and their relationship of course ሰባት ያልኳችሁ ፔር አድርጎ ምክንያቱም ኦብዘርቬሽን አለ ማለት ምልከታ አለ ማለት ጥያቄ ይነሳል። ዳታ ኮሌክሽን አለ ዳታ ስብሰባ ማለት እንሰበስባለን ማለት ደግሞ ከተሰበሰበው ዳታ ላይ መላምት እናስቀምጣለን። አንድ ላይ የሚሄዱ ናቸው። የተቀመጠውን መላምት ደግሞ
ላይ ሙከራ እናካሄዳለን። ከዛ ከሙከራው ላይ ደግሞ ምን እናደርጋለን ማለት ነው ትንተናና መደምደሚያ አለ ማለት እንደመደማለን ኮንክሉዥን እንሰጣለን ማለት ነው። ኦኬ እስቲ አንድ ባንድ እናየዋለን። ኦብዘርቬሽን ኢን ፎርሙሌሽን ኦፍ ኩዌሽንስ ለምሳሌ ዲስ ዘ ፈርስት ስቴፕ ኦፍ ሳይንቲፊክ ሜተድ ነው። የትኛውም ሳይንሳዊ ጥናት ለማካሄድ ባይ ዘ ወይ የትኛውም ሳይንሳዊ ጥናት ለማካሄድ the first thing is observation ነው አይደል? we observe እንመለከታለን እኮ whatever the any physical phenomena or any natural phenomena ይታያል፣ የትኛውም ክስተት ይታያል አይደለም? ከዛ በኋላ የታየው ደግሞ ምን እናደርጋለን? በዛ ላይ ጥያቄ መሰረታለን ማለት ነው። in order to start one, an observation has to be made into any observable aspect or phenomena of the universe and the question needs to be asked pertaining to that accept ላየነው ነገር ላይ ደግሞ ያየነው ክስተት ጥያቄ ይፈጥርብናል ነው እናያለን፣ ጥያቄ ይፈጠራል። ኦኬ ፎር ኤግዛምፕል ለምሳሌ you can ask why the sky is black at night ማታ ማታ ሰማይ ጥቁር አይደል? ለምን? አሁን አየን ጥቁር መሆኑን አየን ማለት ከዛ በኋላ ለምን ጥቁር ሆነ ጥያቄ ይነሳል ማለት ነው። እዚህ why የሚል and why air is invisible አየር አይታይም ማለት why. So for any natural phenomena that can be seen in this universe there is a question why. ለየትኛውም ለተፈጥሯዊ ክስተት ለሚታየው ምን አለ ጥያቄ ያስነሳል ነው። ስለዚህ ለነዚህ ጥያቄዎች ደግሞ መልስ መስጠት አለብን ነው። መልሱ ደግሞ የሚሰጠው በሳይንሳዊ ሂደት ነው ተማሪዎች። So the first thing is observation እና formulation of question ምልከታና ጥያቄ መመስረት የመጀመሪያው የሳይንቲፊክ ወይም ደግሞ ሳይንሳዊ ዘዴ ነው ማለት ነው። ኦኬ next data collection and hypothesis of course በኋላ አንድ ባንድ እናየዋለን። So look at ዳታ ኮሌክሽን እና ሃይፖቴሲስ ማለት የዳታ መረጃን መሰብሰብና መላምትን ማስቀመጥ ነው። ከተሰበሰበው መረጃ መላምት ማስቀመጥ ነው። So the next step involved in the scientific method is to collect all related data and formulate hypothesis. ከታየው ደግሞ ከተመለከትነው ጋር የሚያያዝ የትኛውም አይነት መረጃው ደግሞ ዳታ ማድረግ ነው መሰብሰብ ነው ኮሌክት ማድረግ ነው from all direction ከሁሉም አቅጣጫ ዳታ እንሰበስባለን። ከተሰበሰበው ዳታ የተሰበሰበውን ዳታ መስረት በማድረግ ደግሞ መላምት እናደርጋለን እናስቀምጣለን ነው። መላምት ማለት ኦኬ ይሄ ነገር እኮ ለምሳሌ ሰማይ ጥቁር የሆነው እኮ እንዲህ ስለሆነ ነው። ኮዙን እናውቀዋለን፣ መሰረቱን እናውቀዋለን ማለት ምክንያት መንስኤውን እናውቀዋለን። ኮዙ ኦር ኢፌክቱን ተጽዕኖውን እንለየዋለን። ኢፌክቱ በዚህ ይሄ ነገር እነዚህ ነገሮች ተጽዕኖ ስላደረጉበት ነው ጥቁር የሆነው ማታ አየር የሚታየው በዚህ ምክንያት ነው ብለን ወይ ምክንያቱን እናስቀምጣለን ወይ ተጽዕኖውን እናስቀምጣለን ኦር any other አስፔክትን እናስቀምጣለን ማለት ነው። ከምን ከተሰበሰበው መረጃውን ደግሞ ዳታ ላይ the hypothesis could be look አሁን ሳወራ ነበር ነው። ሃይፖቴሲስ ምን ሊሆን ይችላል? ካውዝ ሊሆን ይችላል። the cause of the phenomena ለተከሰተው ክስተት ምን ሊሆን ይችላል? ካውዙ ምክንያቱ ሊሆን ይችላል። ሃይፖቴሲሱ በዚህ ምክንያት ነው የተከሰተው or its effect ተጽዕኖ ሊሆን ይችላል። በዚህ ተጽዕኖ ነው ይሄ ነገር የሆነው የተከሰተው or it is relation to any other phenomena ይሄ ፊዚካላዊ አካላት ወይም ደግሞ ይሄ ክስተት ስለተከሰተ ይሄ ደግሞ ተከሰተ። ሁለት ለምሳሌ ፍንዳታ ስለተካሄደ መሬቱ ተበታተነ ኦር ፍንዳታ ስለተካሄደ ህንፃው ወደቀ። አሁን የህንፃው መውደቅ ምንድነው? የህንፃው መውደቅ ክስተት ነው፣ መፈራረስ ክስተት። ነገር ግን ከህንፃው መፈራረስ በፊት የተከሰተው ክስተት ምንድነው? ሌሴ ቮልካኖን ኦር የመሬት መንቀጥቀጥ እንበል። ስለዚህ በአንድ ክስተት ምክንያት በዚህ ክስተት ምክንያት ይሄ ክስተት ደግሞ ተፈጠረ ብለን ምን እናደርጋለን ማለት ነው? መላምት እናስቀምጣለን ነው። that is hypothesis እንላለን። ሶስተኛ ቴስቲንግ the hypothesis ነው። ያስቀመጥነው ሃይፖቴሲስ መላምት ትክክል ነው ወይስ ደግሞ ትክክል አይደለም የሚለውን ለማረጋገጥ ሙከራ ይካሄድበታል እናደርግበታለን ማለት ነው።
just the action will be taken or to verify whether the written formulated hypothesis is correct or incorrect. ያስቀመጥነው ሃይፖቴሲስ መላምቱ ትክክል ነው ወይስ ትክክል አይደለም የሚለውን ለማወቅ ምን እናደርጋለን ተማሪዎች? ሙከራ እናደርጋለን ማለት ነው። after the hypothesis made it needs to be tested scientifically ሳይንሳዊ በሆነ መንገድ ሙከራ ሊካሄድበት ይገባል። ሳይንቲስት do this by conducting ይሄ ደግሞ የሚሆነው ሙከራ በማካሄድ ነው። ኤክስፐሪመንትን they perform ኤክስፐሪመንትን ሙከራ ትግበራን ያካሄዳሉ ሳይንቲስቶች ይህን ሃይፖቴሲስ ትክክልና መሆኑና ትክክል አለመሆኑን ለማወቅ ማለት ነው። so experiment is an important part of what scientific method or scientific research ሳይንሳዊ ምርምር ውስጥ በጣም ይጠቅማል ማለት ነው። በሳይንሳዊ ምርምር ውስጥ ኤክስፐሪመንት very important. so why do we conduct experiment or why do we just perform experiment? to just do scientific research ያን ነገር ውስጥ የሚገኘውን ለማወቅ ለሳይንሳዊ ምርምር ውስጥ በጣም ዋናና ሴንትራል ስለሆነ ኤክስፐሪመንት የሳይንሳዊ ምርምር or scientific investigation or scientific research ዋና ነው እዚህ ጋር የተባለ so scientists do to just test the hypothesis by conducting experiment. The aim of this experiment is to determine whether the hypothesis agrees with or contract with the observation. ለታየው ለተመለከትነው ምክንያቶች የተቀመጡት መላምቶች ጋር ይስማማል ወይ ማለት ያስቀመጥነው ፕሪዲክት ያደርግነው ነገር ትክክል ነው ወይ ነው ወይም ደግሞ ትክክል አይደለም ኮንትራዲክት ያደርጋል ማለት አንድ መንስኤው ትክክል አይሆንም ኦር አግሪ ያደርጋል ወይ ይስማማል የሚለውን እናስቀምጣለን ማለት ነው። ስለዚህ ይሄ ደግሞ የምናረጋግጠው ቴስት ሙከራ በማካሄድ ነው። ስለዚህ ዋናው የቴስት ለምንድን ነው ሃይፖቴሲስ እንደሞ መላምትን ሙከራ የምናደርገው? የተቀመጠው ሙከራ ያየነው ኦብዘርቭ ወይም ደግሞ ክስተቱ ለታየው ክስተት እኛ የዘረዘርነው መላምቶች ምክንያቶቹ ናቸው ወይ ተጽዕኖዎቹ ናቸው ወይ የሚለውን ለማረጋገጥ እናደርጋለን ሙከራ እናደርጋለን ነው። ከዛ በኋላ መጨረሻ ላይ ምን አለ? አናሊሲስ እንደ ኮንክሉዥን አለ። ትንተና እንሰጣለን። ከሙከራ ላይ የተገኘውን እንትኖች ፖይንቶች ላይ ትንተና እንሰጣለን ማለት ነው። ትንተና ይሄ ነገር ክስተቱ የሆነው በዚህ ምክንያት በዚህ ተጽዕኖ ነው ብለን ትንተና ይሰጣል ማለት ነው። ከዛ ትንተናው ደግሞ ምን ያደርጋል? ለህዝቡ ይፋ ይሆናል፣ ሪፖርት ይደረጋል ነው ያ መደምደሚያ። ስለዚህ መተንተንና መደምደም ደግሞ የመጨረሻው ፓርት ነው ማለት ነው። ስለዚህ ዋናው በአጠቃላይ ለምንድን ነው ሳይንቲፊክ ሜቶድ የተፈለገው? ይሄ ነው፣ አናላይዝ ለማድረግ ነው። ተማሪዎች አናላይዝ ለማድረግ ደግሞ እነዚህ ስቴፖች በጣም አስፈላጊ ናቸው። ይህንን ፖይንቶችን አንድ በአንድ የሚያስረዳን አንዳንድ ዋና ፖይንቶችን እየወሰድን ማየት እንችላለን። አሁን ሳውራ የነበረውን ነው እዚህ ጋር ላይ እንደምታዩት ልክ አስክ ኩዌስችን አለ አይደለም? ዋና ስቴፑ። ከዛ ሪሰርች አለ አይደል? ጥያቄ ይመጣብናል። ከዛ ሃይፖቴሲስ አለ። ሃይፖቴሲስ ማለት መላምት ማስቀመጥ ነው። ከዛ we test this hypothesis with an experiment ያስቀመጥነው በኤክስፔሪመንት በሙከራ በላብ ቴስት እናደርጋለን። ከዛ አናላይዝ ሪዛልቱ ምን ደግሞ እናደርጋለን? እንተነትናለን ማለት የተገኘው ሪዛልት እንተነትናለን። ስለዚህ የተገኘው ሪዛልት ምን እንደሆነ ነገረን the hypothesis true ይለናል። እኛ ያስቀመጥነው መላምት ትክክል ነው ኦር ሃይፖቴሲስ ፎልስ ይላል። እኛ ያስቀመጥነው መላምት ትክክል አይደለም። so think about it and try it again። ስለዚህ እንደገና ያስቀመጥከው መላምት ትክክል ስላልሆነ በዚህ ይሄን እንደገና ስራ ይለናል ማለት ነው። ከዛ በኋላ እነዚህ ሁለቱ እንደሆነ እናደርጋለን ማለት ነው፣ ሪፖርት እናደርጋለን። ይሄ ዋና በግራፍ መግለጽ ስንፈልግ ነው ማለት ነው። ኦኬ ኦር አንዳንዱን አንድ በአንድ ማየት እንችላለን ተማሪዎች። እንዴት አድርገን እናየዋለን? ለዚህ
ሰው ሳይንቲፊክ ሜተድ እዚህ ጋር እንደነገርኳችሁ 7 ስቴፖች አሉት። ቬሪ ኢምፖርታንት 7 ፕሮሰስ አክቹዋሊ ፎር ኢንቨስቲጌሽን ነው፣ ለምርመራ ነው፣ ፎር ሪሰርች ነው፣ ሪሰርች ለማካሄድ ምርመራ ለማካሄድ ሳይንቲፊክ ሜተድ የሚፈልገው ማለት ነው። ሶ ዋት ሳይንቲፊክ ሜተድ ቅድም የነገርኳችሁ ነው። is a process used to find answers to the questions about the world around us። በአካባቢያችን ለሚፈጠሩ ክስተቶች መልስ ለመስጠት የሚጠቅመን መንገድ ሳይንሳዊ ኦር ሲስተማቲክ ሜተድ ሳይንቲፊክ ሜተድ እንላለን ማለት ነው። ኢዘር ኦንሊ one scientific method አንድ ሳይንቲፊክ ሜተድ ብቻ ነው ያለው ለምለው ኖ why because there are several versions of scientific process ranging in the number of steps። ቅድም ነግራቸዋለሁ 7-8 ብቻ አይደለም የምንለው based on the observed physical or any natural phenomena የታየው ክስተት ነው። የታየው ክስተት ምን አይነት ስቴፕ ይፈልጋል፣ ምን አይነት ሳይንሳዊ መንገድ ይፈልጋል የሚለውን እሱ ላይ ዲፔንድ በመሆን ነው እንጂ ቋሚ የሆነ ሳይንሳዊ መንገድ የለም ነው። but whatever observation እነዚህ ቅድም ከላይ ያየናቸው በጣም ዋና ዋና ስቴፖች ናቸው ማለት ነው። however all versions begin with the question to be answered based on the observation of the world around us and provide an organized method for conducting and analyzing the experiment። ኤክስፐሪመንቱን ላይ ኮንዳክት ለማድረጉ እና አናላይዝ ትንተና ለመስጠት የተለያዩ ሳይንሳዊ መንገዶችን መጠቀም እንችላለን ነው። but whatever the case we have to conduct experiment or perform experiment to analyze the ደግሞ ይሄ ሃይፖቴሲሱን ወይም ደግሞ ክስተቱን አናላይዝ ለማድረግ ለመተንተን ላቦራቶሪ ኤክስፐሪመንት ያስፈልገናል ማለት ነው። which version will we use actually ብዙ ጊዜ ቅድም ነገራቸዋለሁ። እነዚህ ስቴፖች ፎርሙሌት ኩዌስችን ከየት ነው ኩዌስችን ፎርሙሌት እናደርገው? ኦብዘርቭ ከምናደርገው ሪሰርች ኩዌስችን ሪሰርቹን ምንድን ነው? ሪሰርች ኩዌስችን ማለት ደግሞ ሪሰርቹ ምንድን ነው? ጥያቄውን መመርመር ነው። ተማሪዎች ጥያቄውን ላይ ምርመራ እናካሄዳለን ነው። ደን እናደርጋለን። ሃይፖቴሲስም ደግሞ መላምትን እናስቀምጣለን። ከዛ መላምቱ ደግሞ ትክክል ነው እውነት ትሩ እና ፎልስ መሆኑ ቬሪፋይ ለማድረግ we have to conduct an experiment ሙከራ ማካሄድ ያለብን to test your hypothesis መላምቱን ለማወቅ። then አምስተኛ ያገኘነውን ዳታ ደግሞ ምን እናደርጋለን? አናላይዝ እናደርጋለን ማለት ነው። እዚህ ጋር actually research the question ማለት ዳታ መሰብሰብ ማለት ነው። ዳታ ኮሌክት ነው። okay then አናላይዝ ትንተና እንሰጣለን። ከዛ ኮንክሉዥንን መደምደሚያን ማስቀመጥ፣ ከዛ ያስቀመጠው መደምደሚያ ደግሞ ኮሙኒኬት ማድረግ ነው። ሪዛልቱን ማሳወቅ ነው ማለት ነው። ሪዛልቱን ማሳወቅ ነው። ስለዚህ ኦብዘርቭ እናደርጋለን። ምልከታ አለ። ምልከታ ላይ ጥያቄ ይነሳል። ጥያቄውን ምን እናደርጋለን ማለት ነው? ፎርሙሌት እናደርጋለን። ከዛ ሪሰርች ኩዌስችኑን ደግሞ ላይ ሪሰርች እናደርጋለን በማድረግ ዳታን በመሰብሰብ ደን ከተሰበሰበው ዳታ ላይ ደግሞ ምን ይነሳል ተማሪዎች? ሃይፖቴሲስም ደግሞ መላምትን እናስቀምጣለን። መላምቱ እኛ ያስቀመጥነው በዚህ ምክንያት ነው በዚህ ምክንያት ነው ብለን ነው በዚህ ተጽዕኖ ነው ብለን ያስቀመጥነው ትክክል መሆኑና አለመሆኑን ኤክስፔሪመንት ወይም ደግሞ ሙከራ እናካሄድበታለን። ከዛ የተገኘው ሙከራ ደግሞ እንተነትናለን። ትንተናውን ደግሞ እናደርጋለን፣ መደምደሚያ እንሰጣለን። ከዛ በኋላ ለህዝቡ ይፋ እናደርጋለን። ኦር ሪዛልቱን ኮሙኒኬት እናደርጋለን ነው። ሶ እንዲህ ካለን አንድ ባናይስ ለምሳሌ ፎርሙሌት ምንድነው? ፎርሙሌት what do you want to know or explain? ፎርሙሌት ማለት ስላየኸው ነገር ምን ማወቅ ትፈልጋለህ? ምንድነው ማወቅ የምንፈልገው? ኦር ስለምንድነው ለተከሰተው ክስተት ምኑን ነው ኤክስፕሌን ማብራራት የፈለግ ነው? በዚህ ነው ከዚህ የተነሳ ነው ጥያቄ ፎርሙሌት የሚሆነው። what do you want to know? ስለምን ማወቅ ትፈልጋለህ ማለት ለተከሰተው ክስተት ምን ማወቅ እንፈልጋለን እና ምንስ ማብራራት እንፈልጋለን? So to know this, we need observation, right? Use observation. You have made to write a question. ያየው ምልከታ ሪኮርድ አድርገን ሪኮርድ ካረግ ነው ኦብዘርቬሽን ላይ ደግሞ ጥያቄ እናነሳለን ማለት ነው። To write a question that addresses the problem or topic you want to investigate. That means የምትፈልገው ርዕሱም ደግሞ ርዕስ ኦፍ ያንተ የምርመራ ርዕስ የምታገኘው ካየው ላይ ነው። ያየው ደግሞ በምን አንግል ነው ያየው ነው እና ደግሞ በምን አንግል መመርመር ትፈልጋለህ፣ በምን ማብራራት ትፈልጋለህ፣ ምኑን ማወቅ ትፈልጋለህ ነው። that is formulate a question እንለዋለን። ሁለተኛ research the question ማለት this is an important step ነው, especially when you do an independent investigation. independent ራሱን የቻለ ምርመራ ለማካሄድ
you have to research the question ኩዌስኑ ላይ ምርመራ ወይም ደግሞ ጥያቄው ላይ ምርመራ ማካሄድ አለብህ ነው። this is a very key steps, important step in the scientific investigation. Researching your question lets you know if others have done these same that means research ማድረግ ማለት ለምሳሌ let's say ሰማያዊ why the sky is blue የሚለው አየና ብሎ ሆነ። ከዚህ በፊት ምርመራ ተካሂዶበታል ወይ አልተካሄደበትም የሚለው ለተፈጠረበት ችግር ጥያቄ ከዚህ በፊት መልስ ተሰጥቷል አልተሰጠም የሚለውን ምን ማድረግ አለብህ? ማረጋገጥ አለብህ። ሁለተኛ ተመሳሳይ ኤክስፔሪመንት እንዳሰራ ማለት ነው። ምክንያቱም አንተ አዲስ ነገር ነው አይደል? ምርመራ ተማሪ ወይም ደግሞ አንድ ሰው አዲስ ነገር ነው ምርመራ ማድረግ የሚፈልገው። ስለዚህ ከዚህ በፊት ተሰርቶበት ከሆነ ትተዋለህ ወይም ደግሞ ጥያቄውን ትቀይረዋለህ። የተፈጠረበት ጥያቄ ከዚህ በፊት መልስ ሪሰርች ወይም ደግሞ ምርመራ ተካሂዶበት መልስ አግኝቶ ከሆነ ታልፈዋለህ፣ ሌላ ጥያቄ ትፈጥራለህ። ተመሳሳይ የሆነ ሙከራ ወይም ደግሞ ምርመራ እንዳታካሄድ you have to research the question ለተፈጠረበት ጥያቄ መጀመሪያ ላይ ምን ማድረግ አለብህ? ምርመራ ልታካሂድበት ይገባል፣ ተመሳሳይ እንዳይሆን። ምክንያቱም ሪሰርች አዲስ ነገር ስለሆነ ሌላ ሰው የሰራውን አንተ አምጥተህ እንደ ሪሰርች ወይም ደግሞ ኢንቨስቲጌሽን ማቅረብ ስለማይቻል you have to research ማድረግ አለብህ ነው። what their data are ስለዚህ ዳታቸው ምን ሰጀስት አደረገ፣ ስለተከሰተው ክስተት ምን አይነት መረጃ አቀረበ የሚለውን ትለየዋለህ ማለት ነው። if they had a widely accepted conclusion you may want to try different angle with your experiment or test different variable። ስለዚህ ከዚህ በፊት ተሰርቶበት ከሆነ አንተ ሌላ መንገድ ትፈልጋለህ እንጂ በሳይንሳዊ መንገድ ከዚህ በፊት የተሰራውን እንደገና መስራት አይጠበቅብንም ነው። ያፍቱ ለተፈጠረብን ጥያቄ ሁሉ ሙከራ ከማካሄዳችን በፊት ደግሞ ምርመራ ከማካሄዳችን በፊት ከዚህ በፊት ሙከራ ተካሂዶበታል ወይ የሚለውን ደግሞ ያፍቱ ነው። that is research the question ይባላል። ደግሞ ጥያቄውን መመርመር። ኦኬ፣ ሶስተኛ ፎርም ሃይፖቴሲስ ነው። መላምትን ማስቀመጥ። what do you think will happen ምን እንዲከሰት ነው? ምንድነው ምክንያቱ? ምንድነው መንስኤው? ምንድነው ተጽዕኖው? what do you think will happen እሱ ነው የሚመልስልህ ማለት ነው። ዳታውን ካገኘ በኋላ ኦኬ፣ እዚህ ዳታ ላይ ምን ሊሆን ነው ታዲያ? ይሄ ዳታ ምንድነው የሚያሳየው? የተሰበሰብከው ዳታ አለ። ጥያቄው በተመለከተ በጣም ብዙ ዳታ መረጃ ትሰበስባለህ። የሰበሰብከው መረጃ ስለተፈጠረበት ጥያቄ ምን ያመለክታል? ምንድነው የሚያመለክተው? ምክንያቱን ይነግርሃል። በምን አንግልስ ምክንያቱን ይነግርሃል? ምክንያቱን ያስቀምጣል። that is hypothesis እንላለን ማለት ነው። hypothesis is your prediction ነው። is the prediction for the outcome of the experiment። የአንድ ነገር ሙከራ በአንድ ሳይንሳዊ ሙከራ ላይ መጨረሻ ላይ ይገኛል ወይም ደግሞ አውትካሙ ነው የመጨረሻ ውጤቱ ነው የሚለውን ፕሪዲክት ያደርግልናል፣ ያስቀምጥልናል። ሃይፖቴሲስ ነው። after the experiment this ብለን እናስቀምጣ። ከዚህ ኤክስፔሪመንት በኋላ እነዚህ ነገሮች ይከሰታሉ፣ እነዚህ ነገሮች ይሆናሉ፣ በዚህ ምክንያት ነው ብለን እንዘረዝራለን። የሚዘረዘሩ መላምቶች ሃይፖቴሲስ ይባላሉ ነው። it is based on observation and should be testable። ይሄ ሃይፖቴሲስ ደግሞ ኦብዘርቬሽን በምልከታና በሙከራ ላይ የተመሰረተ ነው። አራተኛ ኮንዳክት አን ኤክስፔሪመንት ቱ ቴስት ዩር ሃይፖቴሲስ ነው። ምንድነው? ኮንዳክት እናደርጋለን፣ ኤክስፔሪመንቱን ኮንዳክት እናደርጋለን። እነዚህ ኤክስፔሪመንት ኮንዳክት ለማድረግ ደግሞ ዊ ዲዛይን ፕሮሲጀር አለን፣ ሳይንሳዊ ሂደቶች አሉ። we have to design the scientific procedure that help us to test the hypothesis to see if our prediction are correct። ያስቀመጥነው መላምት ትክክልና ትክክል አለመሆናቸውን ለማረጋገጥ ለማወቅ ትክክለኛ የሆነ ላየነው ክስተት የሚመጥን ምንድን ዲዛይን ወይም ደግሞ ፕሮሲጀር ሂደትን ዲዛይን ማድረግ አለብን፣ ማስቀመጥ አለብን። ላየነው ክስተት እና ላስቀመጥነው መላምት
የሚያረጋግጥልን ሂደቶችን ምን ማለት ዲዛይን ማድረግ አለብን ነው። that is ዲዛይን ስናደርግ ሃይፖቴሲስን ቴስት ሙከራ ለማካሄድ የሚሄድበት ሂደት ደግሞ ኤክስፐሪመንት ኮንዳክቲንግ ኤክስፐሪመንት ይባላል። ዋይ ዱ ዊ ኮንዳክት ኤክስፐሪመንት ቱ ቴስት ሃይፖቴሲሱም ደግሞ መላምቱን ለማረጋገጥ ነው። እና ሪኮርድ ኦል ዩር ዳታውን ሪኮርድ እናደርጋለን። ኦብዘርቬሽን ያየነው ምልከታም እሱንም ሪኮርድ እናደርጋለን፣ እንመዘግባለን። and put them into table that is neat and organized ማለት የመዘገቡ ምንድነው? የተመዘገቡ ምልከታዎችን በቴብል መልክ እናስቀምጣለን። ሌላም ኦብዘርቬሽንም በቴብል መልክ እናስቀምጣለን። ከዛ ከቴብሉ ላይ ያስቀመጥነው ላይ ደግሞ ሃይፖቴሲስ እናገኝና ከሃይፖቴሲሱ ደግሞ ኮንዳክት እናደርጋለን ነው። ኦኬ አናላይዝ ዳታ። አናላይዝ ምንድነው? አናላይዝ ኢዝ ዩር ዳታ ኢዝ ሪሌብል፣ ያስቀመጥነው ዳታ አስተማማኝ ነው። ዳስ ሜክ ሴንስ ማለት ለተፈጠረው ላየነው ክስተት ጋር ይስማማል፣ ተስማሚ ነው። that is what we call that መተንተን ነው ማለት ነው። አናላይዝ ማድረግ ነው። ሶ ምናደርጋለን? ያስቀመጥነው ከኤክስፔሪሜንት ላይ ያንዳንዱ እናደርጋለን። ኦብዘርቬሽኑን ያየነውን አይደል? ኤክስፔሪሜንት ላብ ሲሰራውም ደግሞ ሙከራ ሲሰራ እኮ እናየዋለን። ያየነውን በቴብሉ መልክ እናስቀምጣለን። ይሄ ታይቷል፣ በዚህ ይሄ ታይቷል፣ በዚህ የታየውን እናስቀምጣለን። የታየው ብቻ ሳይሆን ደግሞ ኦብዘርቬሽኑንም ዳታውንም ሪኮርድ እናደርጋለን። መረጃውንም ያየነውንም እናደርጋለን፣ በቴብል መልክ እናስቀምጣለን። ያስቀመጥነው ቴብል ደግሞ እናደርጋለን በግራፍ ወር በቻርት እናስቀምጣለን። በግራፍ እና በቻርት የምናስቀምጠው ትሬንዱን ለማወቅ ነው። ትሬንድ ማለት ደግሞ በሁለት ነገሮች መካከል ያለውን ለመረዳት በግራፍ ለመረዳት ነው። ለምሳሌ የሰልፈር ዳይ ኦክሳይድ አማውንቱ ከበዛ፣ አሁን ይሄኛው የሰልፈር ዳይ ኦክሳይድ አማውንት ነው እንበል። ይሄኛው የሚያሳየው ይሄ ማለት ነው ዋይ። ይሄ ደግሞ እና እዚህ ጋር ደግሞ ምን አይል ኢፌክቱን ደግሞ እናያለን። ለሰይ ኢፌክቱ ተጽዕኖውን አያችሁ። ሁለት ነገር አማውንቱ ሰልፈር ዳይኦክሳይድ እና ኢፌክቱን። አሁን ሰልፈር ዳይኦክሳይድ እና ሁለት ነገሮች አሉ። ስለዚህ የአማውንቱ ሰልፈር ዳይኦክሳይድ ኦር ለሰይ ካርቦን ዳይኦክሳይድ ሲበዛ እንበል እስቲ። ለሰይ ካርቦን ዳይኦክሳይድ አየሩ ሲበዛ ኢፌክቱ ምንድነው? ግሎባል ዋርሚንግ ያመጣል ነው። ስለዚህ በዚህ በኩል ተጽዕኖ አለው። ስለዚህ በዚህ እና በአማውንቱ ካርቦን ዳይኦክሳይድ እና በኢፌክቱ መካከል ያለውን በግራፍ ኦር በዲያግራም ኦር በቻርት ማስቀመጥ ነው። እሱን ማለት ነው። እሱን ነው ሪፖርት የሚባለው። ትሬንዱን ነው። ትሬንዱን ማወቅ ማለት በሁለት ነገሮች መካከል ያለውን ግንኙነትን ኦር በሁለት ዳታዎች ኦር ኦብዘርቭ ካደረግ ነው ከምልከታዎች መካከል ያሉ ዳታዎችን ማድረግ ነው፣ ሪፖርት ማድረግ ነው ነው። ከዛ ምንድነው ኮንክሉዥን ወይም ደግሞ ደምደሚያ እንሰጣለን ማለት ነው። ዱ ዩር ዳታ ኤንድ ኦብዘርቬሽን ሰፖርት ዩር ሃይፖቴሲስ። ከዛ ዳታ ያገኘነው ዳታው ደግሞ ኦብዘርቬሽኑ ምልከታው የተቀመጠው መላምት ጋር ተመሳሳይ ነው ወይስ አይደለም ብለውን፣ ተመሳሳይ ከሆነ ነው፣ ተመሳሳይ ካልሆነ ደግሞ አይደለም ብለን ሌላ መንገድ እንድንፈልግ እሱን ኮንክሉዥን ደግሞ መደምደሚያን መስጠት ነው ነው። ከዛ መጨረሻ ላይ የሰጠነው መጀመሪያ መደምደሚያ ደግሞ ኮሚኒኬት ማስተላለፍ ነው። ሪፖርት the results of your experiment to let others know what you have learned። አንተ የተረዳውን፣ አንተ ያወቀውን፣ አንተ ምርመራ ያካሄደበትን ሌሎቹ እንዲያውቁ ምን ማድረግ ነው? ኮሚኒኬት ማድረግ ነው ማለት ነው። በጽሁፍ መንገድ ማሳወቅ ነው። that is the 7 steps። ስለዚህ እነዚህ ሳይንቲፊክ ሜተርስ በአጠቃላይ ሳይንቲፊክ ሜተርስ ስታንዳርድ ነው። ሳይንቲፊክ ሜተርስ ሲባል it is a systematic way of ኢንቨስቲጌት መመርመር፣ ቬሪፋይ ኦር ማረጋገጥ፣ ስቴዲ ማጥናት፣ አኪሬት እና ትክክል እና ሪሌብል የሆነ ስለ አንድ ክስተት ለማወቅ የሚካሄዱ ኢንቨስቲጌሽን፣ ቬሪፊኬሽን እና ስቴዲ ሳይንቲፊክ ሜተድ ይባላል። 7 ስቴፖች አሉት። እዚህ ጋር ያየነው ነው። ዛሬ ያየነው ይህን ነው። በሚቀጥለው ስለ ላቦራቶሪ ኤክስፔሪመንት እንዴት ይከናወናል፣ ምን አይነት ሴፍቲ ሩሎች ደግሞ መከተል አለብን የሚለውን እናያለን። እስከዛ ድረስ ሰላም ሁኑ።